በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንግዲህ ዛሬ በዚህ መርሃ ግብር የምንነጋገረው ስለ ዘመነ ትንሣኤ ነው። ዘመነ ትንሣኤ የሚባለው እንግዲህ ከትንሣኤ እስከ ጰራቅሊጦስ መጨረሻ ያለው ዘመን ያለው ወርና ቀን ማለት ነው። ይህ ቀን እንግዲህ እንደየአረጉ እንደየወረዱ እስከ ሰኔ 17 ድረስ የሚሄድበት ሁኔታ አለ። መላው ዘመነ ትንሣኤ ይባል እንጂ በመካከሉ የተለያዩ ስም ያላቸው ዘመናት አሉ። በዘመነ ትንሣኤ ውስጥ ዘመነ ዕርገት አለ፣ ዘመነ ጰራቅሊጦስ አለ። እንግዲህ ጰራቅሊጦስን በዓለ ሃምሳ ነው የምንለው። በተለምዶ ግን እነኚህን 50ውን ቀናት ማለትም ከትንሣኤ እስከ ጰራቅሊጦስ ያለውን 50 ቀን በዓለ ሃምሳ እያልን በልምድ እንጠራዋለን። ይህን የምንጠራበት ምክንያት ቀኖቹ 50 ስለሆኑ ዘመነ ትንሣኤ እስከ ጰራቅሊጦስ ያለው ሐዋርያት የሚገባበትና ጰራቅሊጦስ የሚከበርበት እስከሚከበርበት ድረስ ያለው 50 ቀን ስለሆነ በዓለ ሃምሳ እንበለው እንጂ በዓለ ሃምሳ የሚባለው በዓል ጰራቅሊጦስ በዕብራይስጥኛው ጴንጠቆስጤ፣ በግሪኩ ጰራቅሊጦስ፣ በእኛ ደግሞ በዓለ ሃምሳ፣ በአማርኛ ደግሞ 50ኛው ቀን ማለት ነው። 50ኛው ቀን ማለት እንግዲህ ዘመነ ትንሣኤ ዘመነ ዕርገት ካበቃ በኋላ መንፈስ ቅዱስ የወረደበት ዕለት ነው። እነኚህ 50ዎቹ ቀናት ግን ዘመነ ትንሣኤ እና ዘመነ ዕርገት ነው የሚባሉት። ዘመነ ትንሣኤ እስከ ዕርገት ያለው ዘመነ ትንሣኤ ይባል እንጂ ከዕርገት በኋላም ዘመነ ዕርገት ተብሎ በውስጡ ዘመነ ትንሣኤ ነው። በቤተ ክርስቲያንም ቃለ እግዚአብሔር የሚባለው እስከ ዕርገት ያለው የትንሣኤ ቀን የሚባልና ከዕርገት በኋላ ደግሞ ዕርገትንም ትንሣኤንም የሚናገር ስለ ዕርገቱና ስለ ትንሣኤው የሚያወሳ ቃል እግዚአብሔር ነው የሚነገረው። በዓለ ሃምሳ የሚባለው እንግዲህ ያው ከዕርገት በኋላ በ10ኛው ቀን ነው። ይህም ጌታችን መድኃኒታችን ኢየሱስ ክርስቶስ ሲያርግ ለደቀ መዛሙርቱ በዚያ በጽርሐ ጽዮን ለነበሩት ስልጣነ ክህነት ከፕትርክና እስከ አናጉንስጥስነት እስከ ዲቁና ስልጣነ ክህነት ሰጥቷቸው ከሰጣቸው በኋላ ኃይል እስከምታገኙ ድረስ በኢየሩሳሌም ቆዩ። ከኢየሩሳሌም እስከተለብሱ ኃይለ አንትሙሰ ንበሩ ሀገረ ኢየሩሳሌም እስከተለብሱ ኃይለ ማርያም፣ ከሰማይ ኃይል እስከምታገኙ ድረስ በኢየሩሳሌም ቆዩ ተባሉ። ከዚያ በኋላ በኢየሩሳሌም በጽርሐ ጽዮን በማርቆስ እናት ቤት በማርያም ቤት በዚያ ሳሉ በበዓለ ሃምሳ ማለት ነው በ50ኛው ቀን ትንሣኤ በዋለ በ50ኛው ቀን ጰራቅሊጦስ ወረደ። ያ እንግዲህ ቅድም እንደተናገርኩት በዓለ ሃምሳ ይባላል። ይህም ማለት ዘመነ ትንሣኤ 50ው ቀን በሙሉ አልቆ በ50ኛው ቀን ጰራቅሊጦስ መንፈስ ቅዱስ ለሐዋርያት ወረደላቸው፣ ኃይል አገኙ ማለት ነው። በዘመነ ትንሣኤ እንግዲህ ዓርብና ሮብ አይጾምም። ዓመቱን ሙሉ ከሚጾሙ አጽዋማት መካከል ጾመ ድኅነት ዓርብና ረቡዕ ናቸው። በዚህ በበዓለ ሃምሳው ግን ዓርብና ረቡዕ አይጾምም። ይህ የማይጾምበት ምክንያት ነፍሳት ሰበከሎሙ እለ ውስተ ሲኦል ሰበከሎሙ ግእዛነ፣ በሲኦል ላሉት ነፃ መውጣትን ሰበከላቸው እና የማንጾመው አንደኛው ቅድም እንዳልኩህ ከትንሣኤ በኋላ ከእኛ ትንሣኤ በኋላ ከምጽአት ቀን በኋላ ጌታ ለፍርድ ከመጣ በኋላ ከተነሳን በኋላ ጾም፣ ስግደት፣ ድካም፣ መውጣት መውራድ እንደሌለ የነፍስን አኗኗር
የነፍስን አኗኗር በዚያ በነፍስ ህልውና የምንኖረውን ህይወት ለማሳየት ያን ምሳሌ ለማሳየት ዓርብና ረቡዕን አንጾምም። ሁለተኛ ደግሞ ጌታ ሰላምን፣ ደስታን በሰበከበት ዘመን ሰዎች እንዲጾሙ እንዲያዝኑ አይገባም የሚል ህግ ስላለ በዚያ ምክንያት ዓርብና ረቡዕ አይጾምም። ዓርብና ረቡዕ እንግዲህ ከፋሲካ እስከ በዓለ ሀምሳ ያለው ቀን እንደ አንዲት ቀን ነው የሚቆጠረው በቤተ ክርስቲያን፣ እንደ አንዲት ሰንበት ነው የሚቆጠረው። ስለዚህ ሰንበት ማለት ነው። ይሄ ሰንበት ስለሆነ ዓርብና ረቡዕ ከዚህ መካከል ወጥተው ስለማይቆጠሩ ዓርብና ረቡዕ አይጾሙም ማለት ነው። ስለዚህ እንደ አንዲት ቀን ይቆጠራል። እሷም ሰንበት ናት፣ እንደ ሰንበት ነው የሚቆጠረው ሰንበት። ስለዚህ በሰንበት ደግሞ አይጾምም። ስለዚህ በዚህ በበዓለ ሀምሳው ዓርብና ረቡዕን የማንጾምበት ምክንያት የተወሰኑት እነዚህ ናቸው ማለት ነው። ከትንሣኤ ጀምሮ እስከ ጰራቅሊጦስ መንፈስ ቅዱስ እስከወረደበት ዕለት ያለው በዓለ ሀምሳ ነው። በዚህ ሳምንት ሰው ንስሐ ሲገባ አባቶቻችንም ንስሐ ሲሰጡ የሚሰጡበት መንገድ አለው። እንደሌላው ዘመን እንደሌላው ወር በጾምና በስግደት ንስሐ ላይሰጥ ይችላል እንጂ ሰው ንስሐ ሊገባ ፈልጎ ንስሐ የማይገባበት ዕለት ምንም ጊዜም ሊኖር አይችልም። ንስሐ የሚገባበት መንገድ ግን ይለያያል። በዚህ በበዓለ ሀምሳው ሰው ንስሐ መግባት ከፈለገ ያው ከአበ ንስሐው ጋር ተመካክሮ በሌላ መንገድ ንስሐ የሚሰጥበት ሁኔታ አለ። ይሄም በምጽዋት በጎ በማድረግ በሽተኞችን በመጎብኘት እስረኞችን በመጠየቅ ለቤተ ክርስቲያን በጎ ስራ በማድረግ እነዚህ በቃ ካባ ለብሰው ውስጣቸው የሚቸገሩ ሰዎች ካሉ እነሱን በመጎብኘትና የተለያዩ በጎ ስራዎችን በመስራት ሰው ንስሐ መግባት ይችላል። እና ብዙዎቻችን የምናስበው በዚህ በበዓለ ሀምሳ ንስሐ እንደማይገባ ሰው ንስሐ መግባት እንደማይችል እንዲህ አይነት ግንዛቤ ያለን መሆኑን የሚያመላክቱ ነገሮች አሉና በዚህ በበዓለ ሀምሳ እንግዲህ ያው ጾም ነው የተቋረጠው። ጾም ማለት ከእህልና ከውሃ ከጥሉላት ምግብ ጊዜ ወስኖ ከመመገብ ከነዚህ ከጾም ነው እንጂ መጾም ነው እንጂ የማይቻለው ሌሎች ጾሞች አሉ። አሁን ለምሳሌ የማይቋረጡ ጾሞች እዝን ይጹም እምሰሚያ እጹም፣ ዓይን ይጹም፣ አፍ ይጹም፣ እድ ይጹም፣ እግር ይጹም። እነኚህ የእግርና የእጅ የሐሳብ የዓይን የጆሮ የመስማትና የማየት የመመኘት እነዚህ ጾሞች ይቀጥላሉ ማለት ነው። እነዚህ የማያቋርጡ ጾሞች ናቸው። ለምሳሌ ክፉ ከመናገር፣ ክፉ ከማሰብ፣ ክፉ ከማድረግ ምንጊዜም መቋረጥ መቻል የለበትም። ከእህልና ከውሃ በዘመነ ፋሲካ መጾም አንችልም። ይሄ የሚሆንበት ሌላ የራሱ ምክንያት አለው። ምናልባት ስንደርስበት ልናገረው እንችላለን። በዚህ በበዓለ ሀምሳ በጾም በስግደት ንስሐ መግባት አይቻልም እንጂ በሌሎች ተግባራት በሌሎች መልካም ስነ ምግባር በሽተኞችን በመጠየቅ የታሰሩትን በማስፈታት የተራበ በማብላት የተጠማ በማጠጣት የተቸገሩትን በመርዳት ደስታን በማካፈል በማብላት በማጠጣት ለቤተ ክርስቲያን በጎ ስራ በመስራት ንስሐ መግባት ይችላል። እንግዲህ አባቶችም በዚህ መሰረት ለልጆቻቸው ንስሐ ለሚገቡ ምእመናን በዚህ መልክ ንስሐቸውን መስጠት ይችላሉ እና በዚህ በበዓለ ሀምሳ ንስሐ መግባት አይቻልም፣ ነጾም መስገድ አይቻልም እንጂ ንስሐ መግባት አይቻልም የሚል ሀሳብ የለንም ማለት ነው። እንግዲህ በዓለ ሀምሳን እንዴት በዓለ ሀምሳ ማለት አሁንም ቅድም እንደገለጽኩት ያው ዘመነ ትንሣኤ ማለት ነው። ሀምሳውን ቀን ማለታችን ነው። በዘመነ ትንሣኤ እንግዲህ ዘመነ ትንሣኤ ምንድን ነው ካል ያው ሁላችንም እንደምናውቀው የትንሣኤ መነሻ ሞት ነው። የደስታ ምንጭ ሐዘን ነው። እንግዲህ ያው ሞትን አዳምና ሔዋን አመጡት። ይሄ ሞት መራራ ሞት ነበረ። በሞተ ስጋ ሞተ ነፍስ፣ በርደተ ሲኦል በርደተ መቃብር ርደተ ገሃነም ተፈርዶብን ይሄ ዘመን 5500 ዘመን ቀጥሏል።
ያው በመጽሐፈ ቀሌምንጦስ ተጽፎ እንደምናገኘው አምላካችን እግዚአብሔር አዳም ንስሐ በመግባቱ በሐሙስ ዕለት ወበመንፈቃ ለዕለት እተወለድ እምወለድ ተወለድከ ወእድህግ ውስተ መርህብከ ወእከውን ሕፃነ በእንዲአከ ወእትቤዘወከ በመስቀልየ ወሞትየ ብሎ ቃል ኪዳን ገባለትና በዚያ ቃል ኪዳን መሰረት 5500 ዘመን ሲፈጸም የተነገረው ዘመን ሲያልቅና የተነገረው ትንቢት ሲፈጸም መድኃኒታችን ኢየሱስ ክርስቶስ ከቅድስት ድንግል ማርያም ሰው ሆነ። ፍጹም ሰው ፍጹም አምላክ ሆነ። በተዋህዶ ከበረ። ወልደ አብ ወልደ ማርያም ተባለና ከዚያ በኋላ ያው በ30 ዘመኑ ተጠመቀ። ወንጌልን አስተማረ። ደቀ መዛሙርቱን 12ቱን ደቀ መዛሙርት አስተማረ። 36ቱ ቅዱሳት አንስትና 72ቱ አርድእትን ቤተሰቦቹ አደረገ። እነኚህ 120 ቤተሰቦች በዋለበት እየዋሉ ባደረበት እያደሩ ትምህርት ሳይከፈልባቸው ከሱ ጋር ቆዩ። ሌሎቹ አንዳንድ ጊዜ ያው የሚበላ ሲያበረክትላቸው የሚበላ ነገር ሲያበረክትላቸው መልኩን ለማየት በተለያየ ነገር ለመክሰስ የሚከተሉት ነበሩና ጥያቄ ለመጠየቅ እየፈተኑ እየጠየቁ የሚከተሉት ነበሩ። እነዚህ 120 ቤተሰቦች ግን አምነው ሁሉን ነገር ትተው ተከትለውት ነበር። እነዚህን ካስተማረ በኋላ ያው የመጣበት ዓላማ አንደኛው በዋናነት የመጣው ያው ቅድም እንደጠቀስኩት አዳምን ከሞት ነፃ ለማውጣት ነውና በዚያ መሰረት ሁለተኛው ደግሞ ለኛ አርአያና ምሳሌ ለመሆን ለምሳሌ በዕለተ ሐሙስ ሐዋርያቲሁ ከበበ እግረ አርዳይሁ ሐጸበ ኮኖሙ አበ ወእመ ወመሃሮሙ ጥበበ ይላል። ከመዝ ግበሩ አነኒ ሐጸብኩ እገሪክሙ አንትሙኒ ከመዝ ግበሩ ለቢጽክሙ። እሱ እግር አጠበ። የትህትና የመጨረሻው ተግባር እግር ማጠብ ነው። ሰው እግር ላይ መውደቅ፣ የሰው እግር መንካት የመጨረሻ ትህትና ነውና ይሄንን ፍጹም ትህትና አሳይቶ እኔ እንደዚህ አደረግኩ እናንተም እንደዚሁ አድርጉ፣ ለጓደኞቻችሁ እንዲሁ አድርጉ። ጓደኞቻችሁ ሲል እንግዲህ ያው በሃይማኖት በስጋ ዝምድና በተለያየ ነገር በማህበራዊ በኢኮኖሚ በተለያየ ግንኙነት የምንገናኘውን አይደለም። ጓደኞቻችሁ ሲል ከመዝግበሩ ለወንድሞቻችሁ ሲል በተፈጥሮ ሰው ለሆኑት ሁሉ በተለያየ ሃይማኖት በተለያየ አኗኗር ዘይቤ በተለያየ የኢኮኖሚ ዘርፍ ለሚኖሩ ለሁሉም ሰዎች በጎ ስራ በማድረግ ሁሉንም ሰዎች በመቀበል እግር በማጠብ እግር የመጨረሻው ትህትና እንግዲህ እግር ማጠብ ነውና ከዚያ በላይ ያሉ ማብላት፣ ማጠጣት፣ በቤት ተቀብሎ ማስተናገድ፣ የታሰሩትን ማስፈታት፣ ለተጠቁት መቆርቆርና ለታሰሩት ፍትህ ለተጓደለባቸው ፍትህ መሆን፣ እውነቱ ለጎደለባቸው እውነት ጠፍቶ ሐሰት ለሚመሰከርባቸው ሰዎች እውነት እንዲገለጥ የማድረግ ስራ ሁሉ እንግዲህ ያው ለጓደኞቻችሁ ለሁሉም ሰዎች አድርጉት ብሎ መክሮ አስተምሮ ከዚያ በኋላ የመጣበትን ዓላማ በዕለተ ዓርብ ፈጽሟል ማለት ነው። በዕለተ ዓርብ ያው እንግዲህ በዕለተ ዓርብ የመጣበትን ዓላማ ሲፈጽም እንግዲህ አስፈጻሚው ሰው ነው። እሱ የመጣው ደግሞ ሰውን ለማዳን ነው። ሰውን ለማዳን የመጣውን አምላክ ራሱ ሰው አስያዘው። ሰው ብቻ አይደለም፣ የራሱ ደቀ መዝሙር መሆኑ ብቻ አይደለም። የሚገርመው ይሁዳ ማለት ከከፋ ኃጢአት ነው ኃጢአቱ ተሰራ። ታድገ ለከ ኃጢአትከ ተብሎ ከነናቱ ታድገ ለኪ ኃጢአትኪ ብሎ እናቱን ከቅዱሳት አንስት ጋር ደምሯታል። እሱን ደግሞ ታድገ ለከ ኃጢአትከ ብሎ ከ12ቱ ደቀ መዛሙርት አድርጎ እንደው የሚገርመው ነገር ሌሎቹ ደቀ መዛሙርት ስራ ትተው ነው የመጡት። ለምሳሌ አሳ አጥማጆቹ ቅዱስ ጴጥሮስና ቅዱስ እንድርያስ ከአሳ ማጥመድ። ይሄ አሳ ማጥመድ እንግዲህ የንግድ ስራ ነው። ይሄ የንግድ ስራ እኛ እንደምናስበው ቀላል ንግድ አልነበረም እና ይሄ አስመጭና ላኪ እንደማለት ይቆጠር ነበር በዛን ሰዓት። ለምሳሌ እነ ማቴዎስና ዘኬዎስ ቀራጩ ይሄ አሁን በዛሬው እንደምናስበው ይሄ ቀራጭ ገበያ ለገበያ የሚዞሩት ቀራጮች ሳይሆኑ የግሙሩክ ሰራተኞች እንደማለት ነው። በዚህ ይህን ስራ ትተው ነው የመጡት። ይሁዳ ግን ኃጢአቱ ተሰርዮለት መጥቶ ደሞዝ ነበረው። ሙዳየ ምጽዋት ጠባቂ ነበረ፣ ደሞዝ ነበረው። ደሞዝ መከፈሉ ብቻ አይደለም፣ ከጌታ ጋር አብሮ የሚበላ ነበረ። ዘይጸብህ ምስሌየ ውእቱ ያገባአኒ ብሎ ራሱ እንደተናገረው
ከጌታ ጋር አብሎ ነበር እየቀረበ የሚበላውና ጌታን ለሞት ያበቃውና የሸጠው ይሄ ይሁዳ ነው አብሮ የሚበላው እና ሌሎቹ ደቀ መዛሙርት እንግዲህ ከተለያየ ስራ ተውት መጥቶ እሱ ስራ አግኝቶ ከጌታ ጋር አብሮ የሚውል አብሮ የሚበላ አብሮ ደሞዝ ያለው የደሞዝ የሚከፈለው ሐዋርያ ያው ልቡን ከአይሁድ ጋር አድርጎ ልቡን ተንኮለኛ አድርጎ በልቡ ክዶ በአፉ እያመነ ጌታም እያወቀበት አብሮ በልቶ አብሮ ጠጥቶ ስጋው ደግሞ ተቀብሎ ቆርቦ ከደቀ መዛሙርቱ ጋር ቀርቦ በዚያ በኩል ደግሞ ከአይሁድ ጋር ተስማምቶ ለ30 ብር አሳልፎ የሰጠው ይሁዳ ነው። አሳልፎ ሰጠው፣ ተሰቀለ። ይሁዳ ንስሐ እንዲገባ ተፈቀደለት። ያው የተሰቀለበት ዕፅ ሳይቀር ንስሐ እንዲገባ ሲታነቅበት ገመዱ ዛፉ ወደ መሬት ወርዶ እግሩን ነው መሬት ያስነካውና ይህ ሁላ ከተፈጸመ በኋላ ያው በዕለተ ዓርብ መድኃኔ ዓለም ክርስቶስ ተሰቀለ። የተሰቀለው እንግዲህ ያው እንደ ይሁዳ ፈቃድ እንደ ሰው ፈቃድ ሳይሆን እርሱ በገባው ቃል በራሱ ፈቃድ ነው የተሰቀለው። እንግዲህ መድኃኔ ዓለም ተሰቅሎ የኛን ሞት እሱ ሞቶ የኛን ሞት አጠፋልን ማለት ነው። ቅዱስ ዮሐንስ አፈወርቅ በቅዳሴው ሞተ ዘኢይመውት ሞተ ከመ ይሰዓሮ ለሞት ሞተ ከመ ያሕይዎሙ ለሙታን ይልና ወአመሳልስት ዕለት ተንሥአ እሙታን በከመ ስምዐ ኮኑ ሰባክያነ ወንጌሉ ይላል። የማይሞተው ሞተ ይላል። እንግዲህ አምላክ የማይሞት ሕያው አምላክ ነው የሞተው። ሞተ ከመ ይሰዓሮ ለሞት አምላክ የሞተው ሞትን ይሽረው ዘንድ ነው። ሞተ ከመ ያሕይዎሙ ለሙታን እንግዲህ በአዳም ኃጢአት መሰረት 5500 ዘመን ሞት ተፈርዶበት የነበረውን ሰው ለማዳን የሞተውን ሰው ለማዳን እርሱ ሞተ። ከዛ በሶስተኛው ቀን ከሙታን ተለይቶ ተነሳ። በከመ ሰብአ ኮኑ ሰባክያነ ወንጌሉ ይላል። ሰባክያነ ወንጌሉ እንግዲህ ስንል በማቴዎስ ወንጌል ምዕራፍ 28፣ በማርቆስ ወንጌል ምዕራፍ 16፣ በሉቃስ ወንጌል ምዕራፍ 24፣ በዮሐንስ ወንጌል ደግሞ ምዕራፍ 20 እና ምዕራፍ 21 የጌታን መነሳት በስፋትና በምላት ተናግረውታል። እንግዲህ ክርስቶስ ተነሳ ማለት እኛን ከሙታን አነሳን። እንግዲህ የክርስቶስ ትንሣኤ የተለየ ነው። ለሰው ልጆች በተለይ የተለየ ነው። የክርስቶስ ትንሣኤ ክብሩ ሁሉም ነገር ለሰው ልጆች የተደረገ ውለታ ነው። እንግዲህ ክርስቶስ ከሙታን ተነሳ፣ እኛንም ከሞት አስነሳን። እንግዲህ ክርስቶስ ከሙታን ከተነሳ በኋላ በዓለ ትንሣኤን እናከብራለን። እኛ እንግዲህ ከትንሣኤ ጀምሮ በመሰረቱ በሕማማት የሚደረሱትም የቤተ ክርስቲያን አደራረስና ስብሐተ እግዚአብሔር አደራረስና የሚነገሩት ቃለ እግዚአብሔር የተለዩ ናቸው ከሌሎች ዘመናት። በዚህም በዘመነ ትንሣኤ ከእሑድ ጀምሮ እስከ ዳግም ትንሣኤ ያለው ዘመን የተለየ ስብሐተ እግዚአብሔር ቃለ እግዚአብሔር አደራረስ አለውና በዚህ በስምንቱ ቀን ማህሌት አይቆምም። ስብሐተ ነግ ነው የሚቆመው። ስብሐተ ነግ ሲባል እንግዲህ ያው ከምልጣን ጀምሮ ምስባክ ይሰበካል። 4 ወንጌሎች አንደኛው ለቅዳሴ ይነበባል። ከዚያ በኋላ ምልጣን እስመ ለዓለም ተብሎ ከዚያ በኋላ እዝል ተመርቶ አብይ ስብሐተ ነግ የሚባል አለ። ያ ነው የሚቆመውና በበዓለ ሀምሳ እንደዚህ ነው ቤተክርስቲያን የሚከበረው። እንግዲህ ብዙ ጊዜ ይሄ ፋሲካ ከተፈሰገ በኋላ ሰዎች ከቤተ ክርስቲያን ይርቃሉ። ልክ በበዓለ ሀምሳው ማለትም በዘመነ ትንሣኤ ሰው ቤተ ክርስቲያን እንዳይሄድ እየተከለከለ እና ሕግ የተሰራለት እስከሚመስል ድረስ ከፋሲካ በኋላ ሰው ቤተ ክርስቲያን አይገኝም እና ከፋሲካ በኋላ ምእመናን እንዴት መኖር አለብን ከተባለ እንደሚታወቀው ክርስቶስ ከሙታን ተነስተዋል። ክርስቶስ ከሙታን የተነሳው እኛን ሊያነሳ ነው። አንደኛው ትንሣኤ በዳግም በምጽአት ቀን የምንነሳው ትንሣኤ ነው። ያ ሁለት ትንሣኤ ያለው ትንሣኤ ዘለክብርና ትንሣኤ ዘለሐሳር አለ። ወደ ፍርድና ማለት ፍርዱ እውነተኛው ፍርድ ሲፈረድ ያው በአሁኑ በሰራነው ስራ ወደ ገሃነምና ወደ ሲኦል ወደ መንግስተ ሰማያት የምንገባበት ወደ ገሃነምና ወደ መንግስተ ሰማያት የምንገባበት ሁኔታ አለ። ያ እንግዲህ ትንሣኤ የመጨረሻው ትንሣኤ ነው። አሁን ክርስቶስ ከሙታን ተለይቶ ትንሣኤን አብስሮልናል። እንግዲህ ትንሣኤን ስናከብር እኛ ሞተን መሆን መቻል የለበትም። ሰው ትንሣኤን ሲያከብር
ሕያው ሆኖ መቻል አለበት። ሰው ሞት የሚለው እንግዲህ በስጋ መሞትን ሳይሆን ሰው ሞተ የሚባለው በህልውናው ማለት ሰብዕናው ሲሞት ነው። ሞት በሶስት ይከፈላል ይላሉ አባቶቻችን። ማለት ሞተው የሞቱ አሉ፣ ሞተው ያልሞቱ አሉ፣ ሳይሞቱ የሞቱ አሉ። እንግዲህ ሳይሞቱ የሞቱ የምንላቸውን ሰዎች ብንዘረዝራቸው ሰው በሕይወተ ስጋው እያለ ከእግዚአብሔር ከተለየ ሃይማኖት የሌለው ከሆነ ሰው ሃይማኖት ከሌለውና እግዚአብሔርን የማያምን ከሆነ ገና በሕይወቱ ሳለ ሞቷል። አሁንም ሞትን ሞቶ እየተጠባበቀ ያለበት ሁኔታ ነው ያለው ማለት ነው። ሞተው ያልሞቱ ማለት የምንላቸው ሰዎች እንግዲህ ጻድቃንን፣ ሰማዕታትን እንደ አባቶቻችን ሐዋርያት ያሉት በሕይወተ ሥጋ እያሉ ከእግዚአብሔር ጋር ሆነው የእግዚአብሔር አገልጋይ ሆነው የተሰጣቸውን አደራ ጠብቀው በተሰጣቸው አደራ መሰረት በተሰጣቸው ተግባር መሰረት ሕይወታቸውን አሳልፈው ሰጥተው እንደ በግ ታርደው እንደ በግ ሌጦ ተገፈው እሳት ነዶባቸው በሰይፍ ተቆርጠው መከራ አይተው የሞቱ እነዚያ ወደ ክብር ነው የሞቱት። እነኚህ ሞተው ያልሞቱ ማለት እነዚህ ጻድቃን የእግዚአብሔር ሰዎች ናቸው። ሞተው የሞቱ ማለት ደግሞ በሕይወተ ሥጋ እያሉ ሞተው ማለት ትንሣኤ ዘለክብርን የሚያስገኝ ስራ ያልሰሩና በሕይወት ዘመናቸው በጎ ስራ መልካም ስራ ሰርተው የማያውቁ የክርስትና ሕይወት የሌላቸው ጾመው ጸልየው ንስሐ ገብተው የማያውቁ ከሰው ሐሜት የማያወጡ ስለ ራሳቸው ንስሐ ከመግባት ይልቅ ስለ ሰዎች ኃጢአት ማውራት የሚፈልጉ ሰዎች እነዚህ በሕይወተ ሥጋ እያሉ ሞተዋል። ሲሞቱም ሞተው የሞቱ ተብለው ይነገራሉና ስለዚህ ትንሣኤን ስናከብር አንድ አባባል አለ። ሞትን እየኖርክ እንጂ ሞተ መጠበቅ የለብህም እና ትንሣኤን ስናከብር ትንሣኤ የሚነግረን እርስ በርስ መረዳዳትን ቤተ ክርስቲያን ሄዶ ልክ እንደ ቀድሞው ከጾምና ከስግደት በስተቀር ቤተ ክርስቲያን ሄዶ በቤተ ክርስቲያን በምታደርገው ስርዓተ ጸሎት መሳተፍ፣ ስጋ ወደሙን መቀበል። በተለይ በዚህ በዘመነ ትንሣኤ በሰሜኑ ክፍል የሚደረግ በጎ ተግባር አለ። ገብረ ሰላም የሚባል ነው። ገብረ ሰላም ማለት በመስቀሉ ሰላምን አደረገ በሚለው በቅዳሜ ስዑር ላይ በሚደረሰው ቃል እግዚአብሔር ያ ገብረ ሰላም ተደረገልን በማለት የምስራች እየተነጋገሩ እየደገሱ በጣም ሰፊ ድግስ እየደገሱ አባቶቻችን ካህናቶችን ይዘው አብረው ደስታቸውን የሚካፈሉበት ሁኔታ አለና በዚያ ተግባር ብንሳተፍ በተለይ በአሁኑ ሰዓት በጎ ለማድረግ እጅግ በጣም ያስቸግራል። በጎ የሚደረግለትም ሰው እጅግ በጣም አስቸጋሪ ነው እና የልመናው ስልትም አስቸጋሪ ነው። እንደው ለማኞቹም በስተናል እና በዚህ ዘመን እንደው በጎ ለማድረግ አቅም ያለው ሰው እንደው በጎ ቢያደርግ በዚህ ዘመን አሁን እንደው መመጽወት፣ ማብላት፣ ማጠጣት፣ ማበደር በራሱ እንደ ስጦታ የሚቆጠርበት ዘመን በመሆኑ ዘመነ ትንሣኤን ማክበር የሚቻልበት ሁኔታ ራስ የህሊና ትንሣኤ ማለት ነው። የህሊና ትንሣኤን ተነስተን እኛ ከመቃብር ወጥተን ክርስቶስ የነገረን ትንሣኤ ሕይወት አድርገን እርስ በርሳችን በመረዳዳት ደስታን በማከፋፈል አሁን ዘመነ ትንሣኤ ሲባል እንደው ቁጭ ብሎ የሚበላበት ዘመን የሚመስለን ሰዎች አለን። እንደው ለመብላት ብቻ ሳይሆን እኮ ለመዘመርም እኮ ዘምር በመጠን ከመ ኢይዘንግዑሃ ይላል። ለመብላት ብቻ ሳይሆን ለመዘመርም መጠን አለው እና በዚያ ልክ እየተመገብን እኛ ከምንመገበው ደግሞ ለሌላቸው ሰዎች እያካፈል ቤተክርስቲያን በምታደርገው ጸሎት እየተሳተፍን ስጋ ወደሙ እየተቀበል ልክ እንደ ቀድመው በሕማማቱ ሰሞን በጾሙ ሰሞን ቤተክርስቲያን እንደምንሄደው ሁሉ ዛሬም ቤተክርስቲያን እየሄድን በዓለ ሃምሳውን በመረዳዳት በመተጋገዝ የክርስትና ስነ ምግባራትን ማለት ርህብኩ ወአብላይክሙኒ ጸማይኩ ወአስተይክሙኒ ተሞቃይኩ ወመጻይክሙ ወነበብክሙኒ ደወይኩ ወሐወዝክሙኒ ነግደኮንኩ ወተወከፍክሙኒ የሚለው ማለት እንግዳ ብሆን አላሳደራችሁኝም፣ ብታሰር አላስፈታችሁኝም፣ ብጠማ አላጠጣችሁኝም፣ ብታሰር አላስፈታችሁኝም፣ ብራብ አላበላችሁኝም የሚለው እነዚህ አምስቱ ምግባራተ ወንጌል በዚህ
ቅዱስ ሳምንት ማለት በቅዱስ ዘመን በዘመነ ትንሣኤ ማሳለፍ ይገባናል እንጂ እንደው በዘመነ ትንሣኤ መብላት መጠጣት ብቻ ነው ተብሎ መወሰድ የለበትም እና ልክ እንደ ቀድሞው መጾም ያለባቸው ነገሮች እየተጾሙ መከልከል ካለብን ነገሮች የክርስትና ሕይወት ከማይፈቅዳቸው ነገሮች ከዚያ ተከልክለን በዓለ ሃምሳ ልናሳልፍ ይገባል በማለት ሀሳቤን እንሰጣለሁ። ቅድስት ቤተክርስቲያን እንግዲህ በበዓለ ሃምሳ በዚህ በዘመነ ትንሣኤ እንግዲህ ያው በቤተክርስቲያን የሚደረገውን በቅዱስ ያሬድ የተሰራውና አባቶቻችን በቀኖና በሰሩልን ስርዓት መሰረት ያው ቅድም እንደነገርኩ ከትንሣኤ ጀምሮ እስከ ዳግም ትንሣኤ ያለውን በስብሐተ ነግና በአብይ ስብሐተ ነግ በዚያ በትንሣኤ በመወድስ እና በተለያዩ ቃለ እግዚአብሔር ድርሰቶች ቤተክርስቲያን ታከብራለች። ቤተክርስቲያን ከዚያ ጊዜ ጀምሮ ወደፊት እስከ በዓለ ሃምሳ ያለውን የዘመነ ትንሣኤ ቀለምና የዘመነ ዕርገት በቅዱስ ያሬድ መጽሐፍ በተጻፈውና በተደረሰው ስርዓት መሰረት አባቶቻችን በሰሩልን ቀኖና ቤተክርስቲያን እነኝህን ስርዓቶች በማሰብ በዘመነ ትንሣኤ መሆን የሚገባውን ዘመነ ትንሣኤ እንግዲህ ያው ብዙ ሰው ማለት ከጥሉላት ምግብና ከእህል ውሃ ምግብ የማንከለከልበት ምክንያት አንዱ እንግዲህ ከትንሣኤ በኋላ እኛ የምንኖረው የትንሣኤ ሕይወት ማለት ከዳግም ትንሣኤ ከጌታ ከመጣ በኋላ ከተነሳን በኋላ የምንኖረው ሕይወት በዚያ ቦታ ጾም፣ ስግደት፣ መድከም፣ መውጣት መውረድ እንደሌለ ለማመልከት ጾምና ስግደት የሌለ መሆኑን ቤተክርስቲያን ታበስራለች። በዚህ ስርዓትም ምእመናን እንዲመሩ ትናገራለች። በነገራችን ላይ ያው በሰሙነ ትንሣኤ ንስሐ ለሰዎች የሚሰጡ ሰዎች እንዳሉ አንዳንድ ቦታ ላይ አይቻለሁ። በጭራሽ በፍትሐ ነገሥት ምዕራፍ አንቀጽ 19 ላይ በዘመነ ትንሣኤ ጾምና ስግደት እንደማይገባ ቤተክርስቲያን ታስተምራለች። በዘመነ ትንሣኤ ደግሞ ነገረ ትንሣኤው እንግዲህ እንደነገርነ ቅድም እንዳነሳ ነው መድኃኒታችን ኢየሱስ ክርስቶስ ከተነሳ በኋላ 40 ቀን ቆይቷል ከደቀ መዛሙርቱ ጋር። 40 ቀን የቆየበት ምክንያት ያው መጽሐፈ ኪዳንን እያስተማራቸው መነሳቱ ምትሃት ሳይሆን አማናዊ ለመሆኑ የተወጋው እጁንና ጎኑን ቀኖቱን ችንካሩን በተለይ ለቶማስ ትንሣኤ ሙታን የለም ከሚሉት ወገን ከሰዱቃውያን ወገን ስለነበረ እሱ እጁን እግሩን ጎኑን እንዲዳስስ አድርጎ በዝግ ቤት ተገኝቶ የታተመውን መቃብር ፍቱልኝ፣ መግነዝ ፍቱልኝ ብሎ እንደተነሳ ለማስረዳት በተዘጋ ቤት ደቀ መዛሙርቱ ፈርተው ቤት ዘግተው በተቀመጡበት ቤት ዘግቶ በመካከል እንደተገኘ እና ያ በህቱም ድንግልና እንደተወለደ በህቱም ቤት በተዘጋ ቤት ገብቶ መገኘቱ በድንግልና ተጸንሶ በድንግልና መወለዱን ከተዘጋ መቃብር መነሳቱን ለማስረዳት በተዘጋ ቤት ለደቀ መዛሙርቱ ተገልጿል። ለቶማስ እጁና እግሩን አሳይቷል። የተነሳ መሆኑን የተነሳው ፍጹም አምላክ ፍጹም ሰው በፊት ያስተምራቸው የነበረው ምትሃት አለመሆኑን አማናዊ መሆኑን ለማስረዳት ለደቀ መዛሙርቱ ያስተማረውን ቤተክርስቲያንም ለምእመናን እያስተማረች በዓለ ትንሣኤን ታከብራለች ማለት ነው።